Mandela secretly travelled to Ethiopia for military training under the name of David Motsamai. Have a look at the passport. We'll put it up on screen. This, you are seeing a passport that was actually issued to Madiba in 1962. It is in Amharic, which is one interesting thing, besides the name, is Madiba's profession. It says that he was a journalist. And this is how he managed to travel through Africa on this passport as a journalist, but with an Ethiopian passport. One of the things that Madiba recently learned is that while he was in Ethiopia, the apartheid government knew where he was and had actually paid his minders to kill him. It's Nelson Mandela's stay here that made him even more determined to fight for free South Africa. In his autobiography, he talks about his stay in Ethiopia as having a big impact on him, one that strengthened his resolve to liberate his own country. I came here and I received that training. I felt for the first time in my life that I was a man. This is just one of several demonstrations in recent weeks targeting migrants in South Africa. Thousands of people in Durban, Pretoria, and now Johannesburg say they want more government action to tackle what they say is illegal immigration. እንደው አሁን ጀነራል ታደሰ ቀና ብለው ቢያዩ ደቡብ አፍሪካ ላይ በኢትዮጵያ ላይ የሆነ ያለው ነገር የነሱን ሰዎች ተቀበለን አሰልጥነን በትግል እንዲጀምሩ ላክን። ኢትዮጵያ ያንን ያደረገችው ያንን ባደረገች ዛሬ የሚሄዱ ህዝቦቿን ደቡብ አፍሪካ ነፃ ወጣ ሰላም ሆና እየኖረች ያለው ትውልድ ይሄን በቀል ሊበቀል አይገባው። በሌላ ሀገር ላይ የሚደረግ ስደትና በደቡብ አፍሪካ ላይ የሚደረግ ስደት ላይ የቀልም አድርጌም ቆጥረዋለሁ። ምክንያቱም ዛሬ ለሚተነፍሱት የነፃነት አየር ኢትዮጵያ የከፈለችው ትልቅ ዋጋ ስላለ ያም ሆነ ይህ የአሁኑ ትውልድ ሊማር የሚገባው በዘመናዊነት ሊማር የሚገባው ተቃቅፎ አፍሪካን አንድ ማለት ኔልሰን ማንዴላ ከዛ እንደመጡ ከጀነራል ታደሰ ብሩ ጋራ የመሰረታዊ ውትድርና ትምህርት እንዲሰለጥኑ ግርማዊ ቀዳማዊ ተፈቀዱ። ጤና ይስጥልን ተመልካቾቻችን፣ የባህቅና ሳቅ ሚዲያ ተዘጋጅቶ ወደ እናንተ የሚደርሰው የፌርማታ እንግዳ የተሰኘው መርሃ ግብራችን ነው። በደቡብ አፍሪካ የሚገኘው የኢትዮጵያ ኤምባሲ በኢትዮጵያውያን ላይ የተፈጸመውን ግድያ በአስቸኳይ እርምጃ እንዲወሰድ ለሀገሪቱ መንግስት ጥያቄ ያቀረበ የሚለው ዜና የተሰማው በዚህ በአጠናቀቅነው ሳምንት ነው። በደቡብ አፍሪካ ፕሪቶሪያ ከተማ የሚገኘው የኢትዮጵያ ኤምባሲ ባለፉት ቀናት በኢትዮጵያውያን ላይ የተፈጸመውን ግድያ በተመለከተ በአስቸኳይ እርምጃ እንዲወሰድና ችግር በሚታይባቸው አካባቢዎች ልዩ ጥበቃ እንዲደረግ ለሀገሪቱ መንግስት ጥያቄ ማቅረቡ ነው ያስታወቀው። ይህንንም ተከትሎ በኢፌዴሪ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት በኩል ሰሞኑን የተሰጠው መግለጫ ይህንን ሳምንታዊ መግለጫ ላይ ይህንንም ያመላክታል። በደቡብ አፍሪካ መጤጣል የሆኑ ግለሰቦች በሚያደርሱት ጥቃት ከቀናት በፊት በጆሃንስበርግ ከተማ 3 ኢትዮጵያውያን በጥይት ተደብድበው መገደላቸው ነው የተሰማው። አሁን 3 ባለፈው 7 ባለፈው 5 እየተባለ እንዲ ቁጥር ጠርቶ ነጋሪ መርዶ አርጂ ከሆነን ቆይተናል። ከቤቱ የወጣ ሰው ክብር የለውም። ከሀገሩ የራቀ ሰው ከሰንደቁ ዝቅ ያለ ሰው ክብር የለውም። እውነት ነው። ግን በደቡብ አፍሪካ እየሆነ ያለው ደግሞ መስመሩን እየጣሰ መስመሩን ያለፈም ሆነ ስለምን በሰው ሀገር ተሆኖ መስመሩን አለፈ ከመንገድ ለምን ወጣ ብለን የምናነሳበት ምክንያት ደግሞ በደቡብ አፍሪካ የነጻነት ትግል ላይ ኢትዮጵያ ትልቁን አስተዋጽኦ ያደረገች መሪዋን ኔልሰን ማንዴላን ውትድርና ያስተማረች በስማቸው ፓስፖርት አውጥታ እንዲንቀሳቀሱ ያደረገች
በኋላም ኤንሲ የተሰኘውን ፓርቲያቸውን በኢትዮጵያ ጽህፈት ቤት እንዲኖረው ቦታ እየሰጠች ቤት የፈቀደች ከዛም አልፎ 22 ወታደሮቻቸውን ኢትዮጵያ ተቀብላ ውትድርና አሰልጥና ከአፓርታይድ አገዛዝ ነፃ ውጡ ብላ መርቃ የሸኘች ሀገር ልጆች እንዴት ይገደላሉ የሚለውን ልናነሳ ነው። የተወደዳችሁ ተመልካቾቻችን በዚህ ርዕሰ ጉዳይ ላይ ቆይታ ለማድረግ እንግዳ ጋብዣለሁ። እንግዳዬን የጋበዝኩባቸው 2 ምክንያቶች አሉ። እንደምታስተውሏቸው ትልቅ ሰው ናቸው። ትልቅ ሰው በኢትዮጵያ ባህልና ታሪክ ይከበራል፣ ሽምግልናም ይሆንለታል። ስለዚህ ለምን ገደላችሁን እንዲህ ውለታ ያለባችሁ ብለን ሽምግልና ልንልክም ወደድን እንደ ዜጋ። በመቀጠልም እኒሁ እንግዳዬ ደቡብ አፍሪካ የላከችውን በኔልሰን ማንዴላ አማካኝነት ተመልምለው መጥተው የነበሩትን 22 ወታደሮች ያሰለጠኑ ጀግና ወታደርም ናቸው። እጄን በእጄ እንዴት ይሆናል እናነሳለን ጉዳዩ። እንግዲህ አቶ ሙልጌታ ሐምዛ ይባላሉ። ከዚህ በፊት በሌላ ርዕሰ ጉዳይ አብረው እንደነበሩ ታስታውሳላችሁ። ዛሬ ግን ከዚህ ካሳዛኙ ዜና ጋር በተገናኘ እዛው ደቡብ አፍሪካ ላይ እንቆያለን። እንግዲህ እንኳን ደህና መጡ። እንኳን ደህና ቆየኝ ወንድምየው። በመግቢያ ላይ እንዳልኩት በደቡብ አፍሪካ የሚገኙ ኢትዮጵያውያን ላይ የሆነ ያለው ነገር ትንሽ እኛ ኢትዮጵያውያን እንዳደረግነው ውለታ ይከፈለናል ብድር እናገኛለን ብለን አይደለም ያደረግነው። ግን ቢሆንም በሰውኛ ሲታሰብ ወርቅ ላበደረ ጠጠር እየሆነ ነውና በቅድሚያ እነዚህ ሰሞነኛ ሞታቸውን የሰማነው በዚህ ሰሞን ወገኖቻችንን ከዛ በፊትም የነበሩትን ነፍስ ይማርልን የሚል ለቤተሰቦቻቸውም ወዳጅ ዘመዶቻቸውም መጽናናት እንዲሆን ፈጣሪ እንዲያጽናናቸው እንመኝና ሀዘን ነውና መቼም ቀጥታ ወደ ጉዳዩ ከመግባታችን በፊት በዚህ ጉዳይ ላይ ያለውትን ሀሳብ ላንሳ። እንደው በሀዘን ላይ ምን ተሰማዎት አይባልም። መቼም ሀዘን ልብ ይሰብራል። ግን ወገን ነውና እየሞተ ያለው በዚህ ላይ ስሜቶን ያጋሩንና እንጀምራለን። በጣም አመሰግናለሁ ወንድምየው። ሪሊ አንተንም ስራና ያለህን ፔንሽን በጣም አደንቃለሁ። የሚደረጉ ነገሮች ላይ ያለህን ትኩረትና ክትትል እከታተላለሁ። ስለ የምታደርገው ነገር ደስ ብሎኛል። በሌላ በኩል ደግሞ ይህንን የሰማነውን ሀዘን ልብ የሚነካ ሀዘን ነው። ወርቅ ላበደረ ጠጠር እንዲሄዱ አይነት ነገር ያ አገር የዛ አይነት ስራ ይሰራል ብዬ በእኔ በኩል አላስብም ነበር እና ሆኖ በማየቴ በጣም ነው ውስጤ የተነካው። አዝኛለሁም። እንግዲህ ማለት የምንችለው ምንድን ነው? መረጋጋቱን መጽናቱን ልቦና ይስጣቸው ብለን ነው የምንለው። አንዴ ሆኗል። ስለዚህ ለሟቾቹም ነፍስ ይማር በድጋሚ ቤተሰቦቻቸውንም ወዳጅ ዘመዶቻቸውንም መጽናናት እንዲሆንላቸው እንመኛለን። ቀደም ሲል በመግቢያ ለማለት እንደሞከርኩት ውርደቱ የሚጀምረው ሞቱ የሚጀምረው ከቤተሰብ ጉያ ሲወጣ ከሀገር ሲራቅ ነው ብዬ ነው ማምነው። መንገድ የወጣ ሰው እንደፈለገ ማንም ምንም ቢለው ሀሳብ ላናነሳ እንችላለን። በደቡብ አፍሪካ ላይ ግን ሀሳብ ማንሳት እንችላለን ብዬ ደግሞ እናገራለሁ። በሌላ ሀገር ላይ የሚደረግ ስደትና በደቡብ አፍሪካ ላይ የሚደረግ ስደት ላይ የቅልም አድርጌም እቆጥረዋለሁ። ምክንያቱም ዛሬ ለሚተነፍሱት የነጻነት አየር ኢትዮጵያ የከፈለችው ትልቅ ዋጋ ስላለ መሪያቸውን ኔልሰን ማንዴላን ተቀብላ በሚስጥራዊ ሁኔታ የድብቅ ገዳይ እንኳን ተልኮባቸው አድና አትርፋ ለዚህ ያበቃቻቸው ኢትዮጵያ ነች። ኢትዮጵያ ስንል ደግሞ እንደ ፖሊስና የምድር ኃይሎችን በወቅቱ የነበሩት መኮንኖችን ማንሳት ሁሉ እንችላለን። ለዚህ ደግሞ እርስዎ በጣም ቅርብ ነዎትና እንደው አሁን ጀነራል ታደሰ ቀና ብለው ቢያዩ ደቡብ አፍሪካ ላይ በኢትዮጵያ ላይ እየሆነ ያለውን ነገር ምን ይሰማቸዋል ብለንም እንጠይቃለን።
ውጪ ደቡብ አፍሪካ በየትኛውም አራቱም አቅጣጫ መሬት ላይ ውጪ አስፋልት ላይ ጎዳና ላይ የወደቀን ኢትዮጵያዊ ቢበርደው ማልበስ፣ ዝናብ ቢመጣ ጃንጥላ ማጥላት፣ ፀሐይ ቢሆን ጥላ እንዲያገኝ ማድረግ እንጂ እንዲህ አይገባውም ነበር። እርሶም ሽምግልናም ጭምር ነው። ከዚህ በኋላ ሞት ይብቃ፣ በደቡብ አፍሪካ ሞት ይብቃ የሚለውንም እንዲያነሱልኝ ነውና ምንድነው እኛ ለደቡብ አፍሪካ ያደረግነው? ሐሰት ነው እስካሁን ድረስ የተናገርኩት ወይንስ ኢትዮጵያውያኖችን መብታቸው ይጠበቅ ዘንድ አይነኩም ብለን እንድንል የሐሰት ትርክት ነው ለትውልድ እየነገር ነው ያለው? ወይንስ እርሶ የሚያውቁት ነገር ያካፍሉና ከኔ በእርሶ አንደበት ሲነገር ስለሚታመን ብዬ ነው። ትንሽ ስሜቴ ጥሩ ስላልሆነ ይቅርታ። ይገባኛል። የተሰማም ስሜት አንደርስታንድ አደርጋለሁ። ደግሞ እንደ ዜጋም እንደ ሀገርም ስሜቱ ይሰማል ለማንም። ስለዚህ በደቡብ አፍሪካ ላይ የተደረገው በተለይ በእኛ ዜጎች ላይ የተደረገው ድርጊት ሁላችንንም ያሳዝናል። በተለይ ቅድም አንድ ነገር ተናገርክ። ሰው ከሀገሩ ከወጣ ያልከው ነገር ላይ ቀላል ብሄል አይደለም። በአሁኑ ላይ ኢትዮጵያ ያለችበት ሁኔታ ወደኋላ መለስ ብለን ወደፊትም እያየን እየተከታተልን ባለንበት ወቅት ላይ ኢትዮጵያ ህዝቦቿ የሚሰደዱበት ዘመን ሳይሆን ህዝቦቿ በክብር ወደ ሀገራቸው የሚሰበሰቡበት አይደለም። ብዙ ፓስፖርት ለምና የምትሄድበት አገር ብዙ ፓስፖርት ለማኞች ወደ ኢትዮጵያ የሚመጡበት ዘመን መሆኑ ፊታችን ይታያል። ይሄ የሀገራችን እድገትና የመንግስታችን ትጋት ያሳየናል። ወደፊት ያለውን ነገር ፕሮጀክት ማድረግ እንችላለን ማለት ነው። ቅድም እንዳነሳኸው መሰደዳቸው ይህን አደጋ ካመጣባቸው ቀሪው ህዝቦቻችን ደግሞ ወደማይሰደዱበት ዓለም ለመድረስ ተግተን እንሰራለን ብዬ አስባለሁ ማለት ነው። ደቡብ አፍሪካ ላይ ያሉ ወገኖቻችን የሄዱት ቤታችን ነው፣ ቅድም እንደተነገረው መሪዎቻቸውና ነፃ አውጪዎቻቸው ሁሉ የመነጩበት ቤት ነው በሚል እምነት ምንም አይሉንም እንደ ወንድሞቻችን ነው ብለው አምነው የሄዱ ናቸው። ይሄ ጉዱ ሁሉ የደረሰባቸው ነገር ግን የደቡብ አፍሪካ የነበሩ ቀደም ያሉ መሪዎች በሙሉ ትናይ ይሄ አይነት አደጋ እንዲደርስባቸው የማይፈልጉ የሚታገሉ ነበሩ አስታውሳለሁ። ስለዚህ አሁንም ላሉት መሪ አደራ ብለን ነው እንደ ዜጋ ደግሞ እንደ ዜጋ አይደለም ለዛች ሀገር ነፃነት ዋጋ እንደከፈለ ሰው የምናገረውና ልናገርም የተገኘሁበት የኢትዮጵያ ህዝብ ልጆቻቸው፣ ወንድሞቻቸው፣ እህቶቻቸው ናቸውና መሪዎቹ ጠንክረው እንዲጠብቋቸው አደራ ለማለት ነው። በኢትዮጵያዊነት እያደረጉም መሆኑን ተረድቻለሁ። አሁን ሰማለሁ በመገናኛ በተለያየ መገናኛዎች እያዳመጥኩት ነው። ይሄ መበርታት አለበት። ሰዎቹ ዘና ብለው እንደ ሀገራቸው ቆጥረው ሊኖሩ የሚችሉበትን መንገድ መንግስት እንዲያደርግ በጣም እንትን እላለሁ። ግን ደቡብ አፍሪካ ያሳለፈችበት ዘመን ካሁን የባሰ ባርነት እንደነበረ አሁን በእኛ ሰዎች ላይ የሚያደርጉት በእነሱ ላይ ይደረግ የነበረ የባሰ ጭንቅና መከራ ነበር። ግርማዊ ቀዳማዊ ኃይለ ሥላሴ በ1953 ዓ.ም ጀምረው ለአፍሪካ ነፃነት የታገሉና ይጥሩ የነበረ ብዙ ማሳያዎች አሉ። ከዚህ አንዱ የኢትዮጵያ ላይ የተመሰረተው የአፍሪካ መሪዎች የሚሰበሰቡበት አዳራሽ ነው። እሱ ብቻ አይደለም። ያ መነሻ ሆነና በአሁኑ ጊዜ ደግሞ ዘመኑ የሚጠይቀውን ቴክኖሎጂ የተሟላበት አዳራሽ ተዘጋጅቶ መሪዎች በሙሉ እዚህ ቦታ ላይ እንዲሰበሰቡ ሀሳባቸውን እንዲለዋወጡ እቅዳቸውን እንዲለዋወጡ ለማድረግ የሚያስችል መርህ ያለበት ስብሰባ ሊደረግ የሚችልበት ቦታ ኢትዮጵያ አዘጋጅታ ኑ እያለች ባለችበት ይሄ መልስ ሊገባት አይገባም። ይሄ ዕጣ ፋንታ በህዝቦቿ ላይ ሊደርስ አይገባም ብዬ አስባለሁ። ይሄ እንደ ራሴ እንደ ዜጋ እንደ ትግል እንትንነቴ ነው የማወራው። በዛን ጊዜ ኢትዮጵያ የአፍሪካ ነፃነት መከበር አለበት፣ የአፍሪካ ህዝብ ነፃ መውጣት አለበት የሚለውን ሀሳብ ሲጠነጠን ብዙ መሪዎች ነበሩ። በቅርብ ጃንሆይ ጋር ነበሩ፣ እንደ ፕሬዚዳንት ንክሩማ፣ እንደ ጀነራል ጀማል አብደል ናስር
እንደ ሊዮፖልድ ሴንጎር የሴኔጋለው እንደ ኦፌት ቦኜ የአይቮሪ ኮስቱ እነዚህ ብዙ ልጠራል እችላለሁ። የማሊ ብዙዎቹ እነዚህ ዋና ዋናዎቹ የመጡት እነሱ ያቋቋሙት የነጻነት ትግል ነው አሁን ላይ አፍሪካን በሙሉ እዚህ ላይ ያደረሳት። አሁንም ገና ናዚ ቀደም የሚቀራት ነገር ይኖራል። ፍጹም ነጻ ወጣለች ያልወጣችም ብዙ ጥያቄ ያለኝ እኔ ግን እሱ ይደርሳል። የፊት ለፊት ቅኝ አገዛዙ የለም እንጂ የእጅ አዙሩ እንዳለ እናያለን። በቅኝ ገዢዎቻቸው ቋንቋ እስከተናገሩ በቅኝ ገዢዎቻቸው ባህል እንመካለን እስካሉ ድረስ ቅኝ ግዛት። ስለዚህ ምን ተደረገ? አፍሪካ ነጻ መውጣት አለባት አለ ጃንሆይ። ስብሰባቸው ላይ ተነጋገሩ፣ ተወያዩ፣ መሪ ሀሳብ ተፈራረሙ። በዛ ሀሳብ መሰረት ነጻ ለማውጣት ትግል ማድረግ የሚፈልጉ ሀገራት መጡ ወደ ኢትዮጵያ። ፕሬዚዳንት ማንዴላ ራሳቸው የተለያዩ 5 ሀገሮች የአፍሪካ 5 ነጻ መውጣት ያለባቸው 5 ሀገሮች ትዝ ይለኛል። አሁን የእነሱን ሰዎች ተቀብለን አሰልጥነን በትግል እንዲጀምሩ ላክን። አንፎርቹኔትሊ የደቡብ አፍሪካ ታጋዮች ሰልጥነው ሲሄዱ መግቢያቸው ላይ ተያዙ። ያመለጡት አመለጡ። እነዛ የፈለፈሉት የትግል ሂደት ደርሶ እስከ መጨረሻው ደርሰው እሳቸውም ፕሬዚዳንቱም ታሰሩ። ከ20 ዓመት በኋላ ተፈቱ። ይሄ ሁሉ ሂደት ሲደረግ መነሻው ከኢትዮጵያ ነው። በዚህ ትግል ወደ መነሻው ጋር እያጸዳ ምክንያቱም አሁን ለአዲሱ ትውልድ እየነገር ነው ስለሆነ ወንድም እህቶቻችንን ሄደው ለምን ሞቱብን ብለን የምንጠይቅበት ምክንያት ትላንትና ነፃ እንዲወጡ ወታደሮችን ያስተማራችሁ ደግሞ እናንተ ናችሁ። ታጋዮችን ያሰለጠናችሁ እናንተ ናችሁ። በደቡብ አፍሪካ ሰማይ ስር የነፃነት አየር እንዲነፍስ ያደረጋችሁ ኢትዮጵያውያን ልጆቻችሁና የወንድምና የእህት ልጆቻችሁ ዛሬ ላይ ስደት መርጠው በሄዱ ጊዜ የሚገደሉበት ምክንያት ተገቢነት የሌለው ነው። ልዩ ጥበቃ ሊደረግላቸው ይገባ ነበር። በተለይ በኬንያ፣ በታንዛኒያ፣ ሌላም ቦታ ጋር ቢሰደድ መግቢያ ላይ እንዳልኩት ክብሩ መጉደል የጀመረው ከሀገሩ ሲወጣ ነው ሲነሳ ነውና ለምን ብለን ላንጠይቅ እንችላለን። ደቡብ አፍሪካ ላይ ግን ምክንያት ስላለን ነው። ሞት ይብቃን። ህግ የማያከብረውን እንኳን አስሮ ህግ እንዲያከብር ይደረጋል እንጂ ህግ አክብሮ ያለን ዜጋ ለምን ይሞትብናል ብለን ስለምንጠይቅ ነው። ኔልሰን ማንዴላ ኢትዮጵያን የተማሩት ውትድርና እነ ጀነራል ታደሰ ናቸው ያስተማሯቸው። ኦፍኮርስ ከዛ ቀጥለው አየር ወለድ ኢትዮጵያ አየር ወለድ ላይ ገቡ። እሱ ጋር ነው የእናንተ ታሪክ ደግሞ የሚጀምረው። ግን እስኪ ኔልሰን ማንዴላ ወደ ኢትዮጵያ መጥተው ምን ተማሩ ከሚለው እንጀምር። ለዚህ ትውልድ እንንገረው፣ ምስክር እርሶ ስላሉ እንንገርና ወደ 22 ወታደሮች እንሻገራለን። ኔልሰን ማንዴላ ከዛ እንደመጡ ከጀነራል ታደሰ ብሩ ጋራ የመሰረታዊ ውትድርና ትምህርት እንዲሰለጥኑ ግርማዊ ቀዳማዊ ተፈቀዱ። ኮልፌ የሚገኘው የፖሊስ ስቴሽን ለሳቸው የሚገባ ቦታ ተፈልጎ ተዘጋጅቶ ተሰጠ። ጠባቂዎች ተደረጉላቸው። የመጀመሪያ ደረጃ ትምህርት የሚያስተምሩ አስተማሪዎች ተመደቡላቸው። ጀነራል ታደሰ በቅርብ ይከታተሏቸዋል። ኮሎኔል ፍቃዱ አኬኔ የቅርብ አጃቢ በመኪናቸው ውስጥ አይለዩም። የቱበት ቦታ ልክ ጃንሆይን የሚመሩ መኮንን ናቸው እንጂ ኮሎኔል ጃንሆይ ሲሄዱ የፊተኛውም መሪ የጸጥታ ሚኒስቴር መኪና ይዘው የሚመሩ ናቸው። እኛ ሰውዬ ናቸው ቀጥታ የታዘዙት። ይሄ ትልቅ ሪስፔክት ነው። ትልቅ ምክንያቱም የራሳቸውም የሆነ ጠባቂ ነው ለሳቸው የመደቡት። ይሄ በእጅጉ የሚታመን ማለት ነው። በእጅጉ ታምነው የታመኑት ሰዎች እንዲሆኑ የተደረገበት ይሄ ለደቡብ አፍሪካና ለኢትዮጵያ ወዳጅነትና ቤተሰብነት በጣም ትልቅ አስተዋጽኦ ያለው ነጥብ ነው። ምክንያቱም አንተ የምትወደውን አንተ የምታምነውን አንተ የምትፈልገውን እዛ ቦታ ላይ ልታደርግ የምትፈልገው ከሆነ ለዛ ነገር ሪስፔክት አለ ማለት ነው። አክብሮት አለ ማለት ነው። ፍላጎት አለ ማለት ነው። ኢትዮጵያ ያንን ያደረገችው ያንን ባደረገች ዛሬ የሚሄዱ ህዝቦቿን
ደቡብ አፍሪካ ነፃ ወጥታ ሰላም ሆና እየኖረች ያለው ትውልድ ይህን በቀል ሊበቀል አይገባውም። እኛም እንድናዝን አያስፈልግም። ያለን ፍቅርና ወዳጅነት መቀጠል አለበት የሚል መልእክት ነው ያለው። የመሪዋን ግድ የለም እንደው መሪ የዛን ጊዜ እኮ የአፍሪካ ኤንሲ የሚባል ፓርቲ አባል ነበሩ እሳቸው። አዲስ አበባን ቢሮ ነበሩ አይደለም? የት አካባቢ ነበር ያስታውሳል? ኤንሲ ቢሮ መጀመሪያ እሳቸው ተፈቱ። 27 ዓመቱን ጨርሰው ያው እሺ 27 ዓመቱን ጨርሰው ሲፈቱ ከነበረው የደቡብ አፍሪካ መንግስት ጋር ተስማምተው ተፈረሙና ቦታቸውን ከያዙ ፓርቲያቸውን መምራት እንዲችሉ ከተደረገላቸው በኋላ መጀመሪያ የከፈቱት ቢሮ ኢትዮጵያ ውስጥ ነው። ግንፍሌ ያለው ቤት አለ፣ አሁንም አለ ቤቱ። እዛ ቢሮ ተከፈተ። ያ ቢሮ ከኢትዮጵያ መንግስት ጋር በወቅቱ ከነበረው የኢህአዴግ መንግስት ጋር ያገናኝ ነበረ። ኦኬ ያንን ጀምረው እያሉ ግንኙነት እያሉ የፕሬዝዳንታዊ ሹመታቸው የሚጸድቅበትና ክብረ በዓል የሚዘጋጅበት የዓለም መሪዎች የሚገኙበት ትልቅ ኢቨንት ተዘጋጀ። ከዛ ኢቨንት ላይ እንዲገኙ የኢትዮጵያ መንግስት እንዲጠሩ ሲደረግ ክቡር ጠቅላይ ሚኒስትር መለስ ዜናዊና አህመድ ሳሊም አህመድ የአፍሪካ አንድነት ጸሐፊ፣ የኢሲኤ ዋና ጸሐፊ እና እኔ ሙሉጌታ ሀምዛ ባይ ዘ ወይ እኔ ሙሉጌታ ሀምዛ በአሁኑ ጊዜ የኢትዮጵያ ሰራዊት ብሔራዊ ማህበር የክብር አምባሳደር ነኝ። የአብሮነት የኢኮኖሚ ልማት የማሰልጠና የክትትል ፒኤልሲ አምባሳደር ነኝ። በሁለቱም ቦታ ሀገሬን እመራለሁ አሁን ወይም እንከታተላለሁ ማለት ነው። በዛን ጊዜ ተጠርተን የነበርነው ሰዎች እኛ አራታችን ለማለት ነው። ከ27 ዓመቱ እስራት በኋላ ኔልሰን ማንዴላ ወደ ስልጣን ሲመጡ ፕሬዚደንት ሲሆኑ ከኢትዮጵያ ከተጋበዙ 4 ሰዎች ጠቅላይ ሚኒስትር መለስ ዜናዊን ጨምሮ አንዱ እርስዎ ነበሩ። ይሄ ደግሞ ማስረጃው አሁን ያልኩልህ እነዚህ ደብዳቤዎች ናቸው። ይሄን ለተመልካች እናሳያለን። የፓርቲውም ነው ይሄ ደብዳቤ፣ ፓርቲው አርማ ነው ይሄ ራሱ ኤንሲ። እነዚህ እንትኖች እናነሳና ለተመልካች እናሳያለን። አሁንም ወገኖቼ ጋር ነኝ ያለው። እሺ ዋናው እሱ ነው። አዎ ከእናንተ ጉዞ ወደዛ ልመለስ ብዬ ነው። 22 ወታደሮች ተቀብላችሁ ኢትዮጵያ ተቀብላ ስታሰለጥን በኔልሰን ማንዴላ ሚስጥራዊ ጉዞ ነው የመጡት። እነዚህ ተመልምለው 22 ወታደሮች 22ቱን ወታደሮች ተቀብሎ የማሰልጠን እድል ደግሞ ካገኙ ሰዎች ውስጥ አንዱ እርስዎ ነው። ጀነራል ጀምስ ብልቶ እኔ። እስኪ ስለዚህ ነገር ይንገሩኝ። የወታደር ልጅ ወታደር ነው ይባላልና ከነዛ ከተማሩት 22 ሰዎች ወታደር የሆነው ምናልባት አሁን ኢትዮጵያውያንን እየገደለ ያለው ወታደር ሊሆን ይችላልና እባክህን ለማለትም እንዲመች እስኪ እነዛን ያን ታሪክ ያጫውት። አዎ በዛን ጊዜ የነበሩት 22ቱ ወታደሮች ኢንክሉድ ሚስተር ማንዴላ ብለን ነው እኛ የምናስበው። ምክንያቱም እዛ ውስጥ የተከበሩ ሰዎች አሉ፣ ትልልቅ ሰዎች በሚስጥር የሚሰለጥኑ በሚስጥር ስለሆነ ብዙ ይፋ አልነበረም እና አየር ኃይል መጎናችን ስላለ የመጡት ደግሞ ከታንዛኒያ በአየር ኃይል አውሮፕላን ነው ተሳፍረው የመጡት። ሲመጡም አሁን ያ ትውልድ ተክቷል ብዬ ነው የማስበው። ይሄ የተማረው 22 ሰው ምናልባት በብዛት በሺህ የሚቆጠር ትውልድ ተክቶ ሊሆን ይችላል። እነዛ ትውልድ ተወላጆች አሁን እኛን እየወጉ ከሆነ ይሄ በጣም ክራይም ነውና እንዲያስቡት ፈልጋለሁ፣ እንዲገነዘቡት ፈልጋለሁ። እዚህ ያደረሳቸው የኢትዮጵያ እጅ መሆኑንም እንዲገነዘቡት ያስፈልጋል። ምክንያቱም የኢትዮጵያ እጅ ባይኖርበት ይሄ ሁሉ አይመጣም ነበር። የዛ ጊዜ የነበሩት የነጭ አገዛዞች በጣም ለደቡብ አፍሪካ በጣም አስቸጋሪ ሁኔታ ነበርና እሱም መዘዘ ጊዜ ይፈጅብናል። ስለዚህ እነዛ ትውልዶች አሁንም ቆም ብሎ አስበው ከኢትዮጵያ ጋር የተደረገላቸውን ውለታ እንዲረዱት ያስፈልጋል። ሌላው በዚህ ላይ እንዳው ሊጨምረው የምፈልገው የደቡብ አፍሪካ ነፃ ያወጡት አገሮች በሙሉ በአሁን ላይ ተሰምቷቸው
የቀረም ነገር መኖሩን ተረድተው በነበሩበት ጊዜ ደግሞ የውጭ አገሮች አፍሪካን እንደጎዷት እንደበዘበዟት ህዝቦቿን በባርነት እንደገዙ የነበረውን ቁጭት አንስተው የየሀገሩ የባህል ንጉሶች ህብረት ፈጥረዋል። አሁን ያ ህብረት ደግሞ አሁን አዲስ አበባ ላይ ኢትዮጵያ መጥቶ ተሰብስቦ ነበር። ምንድነው የስብሰባው ዓላማ? አፍሪካውያኖች ተጎድተናል፣ ተገዝተናል፣ ነጮች ብዙ በድለውናል፣ በአሁን ላይ መሬታችንን ብዙ ተጠቅሞበታል። አሁን ላይ ግን ያለው ትውልድ ሊክሰን ይገባል። ሊክሰን ይገባል የሚል ነገር ከተነሳ እዚህ ያለ አገልግሎት የሰጠው አካልና አገር እንደገና መልሶ ሊበደል ሊወጋ አይገባም ነው አደራ የምንለው። እስኪ እዛው ማሰልጠኛ እንቆየው አኮን ምን ይመስል እንግዲህ በኋላ ጀነራል የሆኑት ደምሴ ቡልቶም ነበሩ፣ መሪ እሳቸው ነበሩ። እሺ እንደው ቋንቋ አልተቸገሩም እነዚህ ሰዎች? የኢትዮጵያን ባህል እንግዲህ መቼም ወታደር ቤት ቆራጥነቱም እንዲኖር የምትበላው የምትጠጣው ቁጥብ ናት። ከማሰልጠኛው ጀምሮ የፎሌኖ አለ በጧት የማይነሳ ከሆነ እንደው ይሄ እንዴት ነበሩ እነዚህ? በነገርህ ላይ አንዱ በጣም የተገናኘንበት ሚስተር ማንዴላ ወደ ጃፓን መሰለኝ በጣም አይደለም አላስታውሰውም ሊሄዱ እዚህ መጥተው እንደሚሄዱ ሲነገር እሳቸው የተኙበት የነበረውን ሩም እንዳሳይ ኤምባሲው ጋብዞኝ ዝግጅት እያደረግን ንግግር ማድረገው ሁሉ የተራረም ነበር የነበረው በዛን ጊዜ። ትምህርቱ እንዴት ነበር? ትልቅ ጥያቄ ነው። እነሱ ዱዳ እኔ ዱዳ ማለትም እኔም በቋንቋዬ እነሱም በቋንቋቸው ናቸው። ያልተገናኘ ነገር ካለ መተላለፍ ነው። ለነገሩ እንግሊዝኛ ይችላሉ የመጡት አንደኛ ትልልቆች ናቸው፣ መሪዎች ደረጃ ያሉ ነው። የፓርቲው ከፍተኛ ሰዎች ናቸው። የጠባቱ የተነሰሱ ከፍተኛ ሰዎች አሉበት እና በሚገባ ትምህርቱን ይቀበላሉ። በሚገባ በገባ ቋንቋ እናስረዳለን። አንዳንድ ጊዜ በእጅ ምልክትም አንዳንድ ጊዜ በምናውቃት ቋንቋ። የዛ ጊዜ ኢትዮጵያ ላይ እንደዚህ ይህን ያህል ነው ብሎ ማለት አይቻልም። በጣም የተወሰኑ ሰዎች ናቸው ቋንቋ መናገር የሚችሉት። ውሸቴን ከሆንኩ የሚያዳምጥ ሰው ሊረዳ ይችላል። እና በጣም እንትን ሲሆን ጀነራል ደምሴ ስላሉ ክፍል ምናምን ሲኖር እሳቸው ናቸው የእሳቸው ፔሪየድ የሚሆነው። ከዛ ያለውን የትሬኒንግ ጉዳይ ማሳየት ነው። በተግባር ታሳያለህ፣ በተግባር ይፈጽማሉ። ስህተት ሲኖር ስህተቱ ታርማለህ። እንደዚህ እያልክ ትቀጥላለህ ትምህርት እና ወደ 6 ወር አካባቢ ሐዋሳ ሁሉ በረሃ ሄደን ጫካ ልክ እነሱ አገራቸው ጫካ ያለው ጫካ ውስጥ ገብተው ወጥተው እንዴት እንደሚፈጽሙ እንደሚገሉ አይደለም እንደሚፈጽሙ ሁኔታው እንዴት እንደሚያደርጉ ሁሉ ባህር ላይ በጀልባ እንዴት ይሄዱ ማታ እንዴት ማድረግ እንደሚሄዱ ሁሉ አስተማርናቸው። ምክንያቱም አገራቸው ባህር አለው፣ አጠገባቸው ባህር ነው። በወዲህ ኢንዲያኖችን ብዙ ሩቅ አይደለም እና ትምህርት የሰጠነው በዚህ አይነት ሁኔታ 6 የሌሊት የመራብ የእግር ጉዞ መሄድ፣ የመድከም፣ የተገኘውን ምግብ መብላት፣ ቅጠሉን መብቶ ራስን ሰርቫይቭ ማድረግ ይሄን ሁሉ ተምረዋል። ስለዚህ ይሄንን የተማሩት ትምህርት ወስደው እዛ የሚመለመለውን የደቡብ አፍሪካ ትውልድ አሰልጥነው ወደ ነፃነት ትግል እንዲገቡ ነው ዋናው ዓላማ። ተደጋግሞ የሚያነሱት ነገር ነበር ወይ ደከመን የማለት የማቋረጥ ነገር ነበራቸው? ከውትድርናው ዕውቀት ባሻገር ስነ ልቦናቸው እንዴት ገመገማቸው? በጣም ይገርማል። ምግብ ቤቱ አለ፣ የኛ ምግብ ቤት ጃኖ የራሳቸው ቆመው ማለት ይችላሉ። እዛ ድረስ መጥተው ምግብ ቤት ተሰርቶ ሁሉ ነገር እንዲዘጋጅ ለጀነራል አሰፋ አየለ ይባላሉ አየር አዛዥ፣ ለእሳቸው እዛው መመሪያ ሰጥተው የተሰራ አዳራሽ ነው፣ የተሰራ ቤት ነው። በጣም የሚገርም ነው በዛ ጊዜ። አሁን ደግሞ የበለጠ መንግስታችን የበለጠ አድርጎታል አሉ። ያላየሁትም ወሬ ሰምቻለሁ። ያ ዘመን አልፎ 65ኛውን የመታሰቢያ ወይም የልደት በዓሉን ያከበረው የኢትዮጵያ ንጉሠ ነገሥት መንግስት አየር ወለድ የነበረበትን አሁን ደግሞ ባለው መንግስታችን ክብር አግኝቶ እድገት አግኝቶ ሰልጥኖ 65 ዓመቱን አከበረ ሲሉ ሰምቼ በጣም ነው የተደሰትኩት። ለማንኛውም
በዛን ጊዜ የነበራቸው ስሜት ደስታ አንድ ተወሰነ ጊዜ እንኳን አቋርጠው አቆም ለሚቴልዩ ከምግብ ቤት መኝታ ቤታቸው እስከሚደርሱ ባህል ነው በአፍሪካ ዞር አይቻለሁ አፍሪካን በሙሉ ብዙ ሀገር ዞር ያለውና አይቻለሁ ባህሉን ዘፈን ይወዳል ተሰብስቦ እንትን ማለት ስለዚህ እነሱ ከምግብ ቤት በልተው ሲጨርሱ ተሰባስበው እያጨበጨቡ እየዘፈኑ እየደነሱ መኝታ ቤታቸው ይደርሳሉ ምን ማለት ነው ያ የሚማሩት ያ ያሉበት በስነ ልቦና ተገንብተዋል እኛም የምንሰጣቸው ስነ ልቦና ትምህርት ዕውቀት አለ ያ ሁሉ ታክሎ ሞራላቸው የተጠበቀ ሆኖ የሚያገኙት የጊዜው የቀኑ የትምህርት አይነት ያስደሰታቸው እንደሚሄድ እንገነባ ነበር በዚህ ላይ ደግሞ ጀነራል ደምሴ ቡልቶ በጣም የታወቁ ጀነራል ናቸው በጣም የተማሩ ናቸው በዛን ጊዜ ያላቸው ዕውቀት ደግሞ እንደ ወጣትነታቸው በጣም የሚገርም ነበር የዘመቻ መኮንንም ነበሩና በደንብ ይቀርቧቸዋል በደንብ ያስተምሯቸዋል ለኔና ለጓደኛዬ ደግሞ ከሳቸው ምክር እንቀበላለን ከሳቸው እንናለን እና በዚህ ሁኔታ ስነ ልቦናቸው ጥሩ ነበር ለማለት ይቻላል የተወደዳችሁ ተመልካቾቻችን በደቡብ አፍሪካ ሰሞነኛ ጉዳይ ላይ መነሻ በማድረግ ነው እንግዳ ጋብዘን እየተጨዋወትን ያለ ነው አሁንም አንድ ነገር እንዲሰመርልኝ ይፈልጋለሁ የደቡብ አፍሪካ ህዝብና የኢትዮጵያ ህዝብ ወንድምና እህት ነው የደቡብ አፍሪካ መንግስትና የኢትዮጵያ መንግስት የራሳቸው የሆነ ጤናማ ግንኙነት አላቸው እንደ ዜጋ ነው እያወራን ያለ ነው እንደ ዜጋ ነው የሚሰማንን ሆድ ሲብሰን እየተናገርን ያለ ነው በቅርቡ የኢትዮጵያ ፌደራል ፖሊስ ለኔልሰን ማንዴላ ይገባል ብሎ በኢትዮጵያ የደቡብ አፍሪካ ኤምባሲ አምባሳደር በተገኙበት መታሰቢያ ስማቸውን መዘከሪያ ቤተ መጻሕፍት ሰይሞ እሰይ እንኳንም ረዳናቸው እንኳንም ዛሬ የደረሱበት ነፃነት ቀን ላይ ደረሱ አሁንም እንደ ቤተሰብ የኛ ወገኖች ወንድምህቶች የሚሄዱበት ሀገር ነው ብለን ፌደራል ፖሊስ ባደረገው ተደስተን መልካም ዜና ብለን በሳቅን በማግስቱ ይህን ሀዘን መስማቱ ተገቢነት አለው ወይ ለምን አስደሳች ደስ የሚልና የሚያስከፋ ዜና ለምን ጎን ለጎን ሆነ ብለን ስለሚከፋን ነው ያነሳ ነው አሁንም ለሶስተኛ ጊዜ ደግሞ አለው ከአገር ሲወጣ ነው ሁሉ ነገር ክብሩም ምኑም የሚቀረው ቢጭኑት አህያ ቢጋልቡት ፈረስ ይባላል ክብር ዝቅ ሲልና እኛው ሄደንባቸው ነው ግን ቢሆንም ይህን ያክል መቀራረብ እያለን ያኔ መሰለ እርዳታ አድርጋችሁ ለኤንሲ ፓርቲ እና በኋላም ፕሬዚደንት ለነበሩት ለኔልሰን ማንዴላ በሳቸው ምጩ አድርገው አምጥተዋቸው ለነበሩት ሰዎች አሰልጥናችሁ አሁን የምንሰማው ነገር ሆድ የሚያስብስ ስለሆነ ነው እና እንደው መጨረሻ ላይ ኑ እዚህ ያለውን በተግባር ፈትሹ እንዳሰለጠናችሁን እዩልን የተባላችሁት ነገር አለ እዛ ሀገር ሄዳችሁ ወይንስ በአመራር ደረጃ የመጣ ሰው አለ እዚህ ተጨማሪ ዙር ሰልጣኝ መጣ እንዴት ሆነ ከዛ በኋላ 22 በኋላ አው ሚስተር አንድሪው የሚባሉ ነበሩ የደቡብ አፍሪካ በወቅቱ እዚህ የነበሩት እሳቸውን ሁሉ ታሪክ ያውቁ ነበርና ኢትዮጵያ ለደቡብ አፍሪካ ያደረገችውን ያውቃሉ የኢትዮጵያ ንጉሠ ነገሥት መንግስት አየር ወለድ በወቅቱ የነበረው ይህንን ስልጠና ያከናወነ መሆኑን ያውቃሉ በደንብ ሄደው አይተዋል ጎብኝተውታል ቦታውንም ሁሉ ከደም ጋር አጋጣሚ ይሄን አድርገናል እና በደንብ የተረዱት ጉዳይ ነው ይሄን ያውቃሉ ይሄን ይረዳሉ ስለዚህ ቅድም እንዳልኩት የአፍሪካ አሁንም ላይ በጎሳ መሪዎቻቸው አማካይነት ተደራጅተው የጎሳ ንግስቶች የሚባሉ በየቦታው አሉ ተደራጅተው ሲኤ ላይ ባደረጉት ስብሰባ በአጋጣሚ ያውንም ተጋብዤ እዛ ላይ ንግግር አድርጌያለሁ አፍሪካ አንድነት ድርጅት እንደተመሰረተ ለማስረዳት የገባኝን ያክል ሀሳብ አቅርቤያለሁ ትግል ሰፊና በጣም ሩቅ ነው ትልቅ ሀሳብ ነው ያለው እየተንቀሳቀሰ ይገኛል ምክንያቱም የገዙን የረገጡን የበደሉን አሁን ላይ ያለው ካሳ ይካስ ነው ባጭሩ ለአፍሪካውያኖች ካሳ ይገባል ለገለ ያልተባለ ለአፍሪካውያኖች ለተገዙ አፍሪካውያኖች በሙሉ ካሳ ይገባል ንብረታችን ማዕድናችን
ሁሉ ነገር በወቅቱ የተጓዘበትና እኛም እንደው ይሄን ካነሱት እንደው እኛ ደግሞ በነጻነት የኖርን ስለሆነ አናቀውም ይሄን ስሜቱንና ጉዳቱን አናቀውምና ምን የሚነበብባቸው አለ ፊታቸው ላይ ቁጭት ነገር አላቸው እነዚህ ሰዎች ኦፍ ኮርስ እነዚህ የሚሰለጥኑት እነሱ ብቻ አይደሉም የናሚቢያ ሳምኒዮማ ይባላል ፕሬዝዳንቱ የሳቸው ቡድን ደግሞ ወደ 40 ምናምን ሰዎች መጥተው ነበር ከዛ በኋላ 5 አገላኩ ወይስ አንድ ጊዜ ነው እንዴ ሁሉም 5 በተለያየ ኮርስ እና ከኔ እነሱንም ሰዎች ያሰለጠኑ ጓደኞቼ እኔም በተለያየ ሙያ አለን በተለያየ ሙያ ነው የምናሰለጥነው የሚስተር ማንዴላ ግሩፕ ኃላፊነት ወስጄ ነው ሌላውን ግን ሌሎችም ጓደኞቼ እኔም በሴክተሬ እነዛም በሴክተራቸው እናስተምር ነበር የሐረሪ አሁን ኮሎኔል መንግስቱ ያሉበት ፕሬዝዳንት ሙጋቤ ጆሹዋ ኮሞ ይባሉ ነበር ሁለቱ ናቸው ሁለቱ ፓርቲዎች ነበሩ እነዛ ሁለት ፓርቲዎች 1000 ወታደር ልከው ስጋ ሜዳ ነው የሚባለው ስጋ ሜዳ ታጠቅ ጦር ሜዳ የሰለጠኑ ናቸው ጅቡቲያኖችም እንደዚሁ ትግል ነበራቸው ነፃነት ለማውጣት በኋላ ራሳቸውን መርጠው ከገቡ በኋላ እነሱ ሁለት ፓርቲ የሚሰለጥን ነበራቸው እነሱን ይዘን ደግሞ ከጓደኞች ጋር የሱ ደግሞ ይለያል ሁለቱንም ነው የምታሰለጥኑት ተፋላሚው በኋላ አስታረቅናቸው ኮሎኔል ብርሃኑ ባየ የውጭ ጉዳይ ሚኒስቴር በሳቸው ይመራል አሁንም አሉ በህይወት እግዚአብሔር ያኑራቸው ይቀጥላላቸው እና ትልቅ ጎበዝ ጀግኖች ናቸው ስለዚህ ይሄንን ትምህርት እና ለአፍሪካ የሚገባውን ትምህርት ያበረከቱ እጅግ ከፍተኛ የአየር ወለድ መኮንኖች የማይረሱ ናቸው እነ ኮሎኔል እስጢፋኖስ ገብረመስቀል እነ ኮሎኔል በወቅቱ መቶ አለቃ ሻለቃ የነበሩ ናቸው በመጨረሻ ማዕረጋቸው በጠራቸው ትልልቅ ስራ የሰሩ መኮንኖች አሉ እነ ብርሃኑ ባየ አሁን የጠራሁልህ እነ ኪሮስ አለማየሁ ኮሎኔል ደምሴ ጀነራል ደምሴ እንዳውም ከኔ ጋር አብረን የሶማሌን ጦርነት ስንዋጋ እሳቸው 100 መሪ እኔ 150 አለቃ መሪ ነበርንና አብረን ነው እዛ የሸርማርኬን ጦር የተዋጋ ነው ሰፊ ነው ወደዛ እንመለስ እሱ በጣም አሁን ዛሬ ደቡብ አፍሪካ ላይ ተፈኩርና አንድ ቀን ደግሞ ባለፈው እንደተጫወት ነው የተራረፈንን አምጥተን እንጫወታለን ዛሬ እነዚህ 5ቱ ሀገሮች በተለያየ ጊዜ ታሰለጥኗቸው የጅቡቲው እንደው ይከነከነኛል አንተንም ነው ብሎ አሰልጥኖ ሁለቱም ተፋላሚዎችን የጦር ታክቲኩ ላይስ እንደው አይጋጭም ሰልጣኞቹ ቦታውን ለይና የአንደኛው ቦታ ኃላፊ እኔ ነበርኩኝ እሺ የአንደኛው ቦታ ጓደኛዬ ተሾመ ተስፋዬ ይባላል የሁለቱም መሪ ደግሞ ኮሎኔል ዘሪሁን ይባላል የሎጂስቲክ ኃላፊ ደግሞ ዮሐንስ መኩሪያ ይባላል አሁን አለ ወደ ማናቸው ሜድሮክ መሪ ባለቤት ማናቸው ሼህ መሐመድ አፍሸናላሙድ እሳቸው የቅርብ ሰው የነበረ ነው አሁንም አለ ትልቅ ስራ የሰራ ነው ሌሎችም ጓደኞቻችን አሉ አብረው የነበሩ ከኔ ጋራ እኔ ዩኒ የሚባለውን ዩኒ ለብቻ አሁን ያሉት አወል 40 አባት 40 እና እኔ እነዛን ሰዎች ያዘን ታሪክ ተዝከሩ እና ጭፍራ ይባላል ቦታው የጭፍራን ወረዳ በሙሉ ሁለታችን እሳቸው በባላባትነት ዝራውን ይረዱኛል እኔ ደግሞ ያለውን ጦር አሰልጠን መጨረሻ ዩኒና ኤምፔል ይባላል ፓርቲው ሁለቱ መገናኘት መቻል አለባቸው ይሄ የነ ክቡር ጓድ ብርሃኑ ባየ ስትራቴጂ ነው እኛ ሲደርሰን ነው የምንሰራው እሳቸው ይላኩት አጣምሩ ተባለ አጣመን ፖለቲካሊ ያለ ብዙ ስራ ሰርተናል እሱ አሁን አስፈላጊ አይደለም ብዬ አስባለሁ አይ እንደው ስለሚገርም እሺ ናሚቢያ ሳምኒዮማ ነበሩ ሳምኒዮማም በአካልም ተገናኝተናል ከሳቸው ጋር አይገርምህ የደቡብ አፍሪካ የሲኤንኤን መሪ ዋናውም ያ ጊዜ ደግሞ የነበረኝ የሥራ ባህሪ ያገናኘ ነበርና እነሱንም አግኝቻቸዋለሁ እንዳውም የደቡብ አፍሪካውን ቻይና ነው ያገኘኋቸው ያ ሁሉ ሆኗል ምን እናስታውስ ነው ኢትዮጵያ እንደገና ደግሞ
ANC የተባለው በደቡብ አፍሪካ የነጻነት ትግል የጠማቸው ደቡብ አፍሪካውያን ያቋቋሙት ፓርቲ ለደቡብ አፍሪካ ነጻነት ትልቁ ሚና ተጫውተዋል። በጣም ኢትዮጵያ የነጻነት ቀንዲል ሆና ሁሉም የአፍሪካውያን ወንድሞቼና እህቶቼ በቅኝ አትገዙም ብላ ስትሟገት ነጻም እንዲወጡ ከአፓርታይድም እንዲላቀቁ ስታሰለጥንም ውለቷ ብዙ ነው። ቅኝ አለመገዛትን ከማስተማር ባሻገር እንደገና ደግሞ ቅኝ ገዢዎች ከትከሻቸው ላይ እንዲወድቁ ብርታት መሆን አስተዋጽኦ ማድረግ በጣም ከባድ እንግዲህ ሰሞነኛ ጉዳይ ነው እዚህ ጋር ያደረሰን። በእነዚህ ደብዳቤዎች ላይ እንግዲህ ፕሬዚደንቱ የኤንሲ አባል ነበሩ፣ በኋላም የኤንሲ መሪም ሆኑ። 27 ዓመት ተቆለፈባቸው። መስራችም ነበሩ። በነገር ላይ አቤት መስራችም ነበሩ። መስራች አባል ነበሩ። የኤንሲ ለነጻነቱ ትግል ሲባል እኮ እሳቸው ናቸው ይሄን ነገር እና እዚህ የነበረው እሳቸው ሰለጠኑበትን የፖሊስ ኮሌጅ እና አሰልጣኞቻቸውንም በህይወት ባይኖሩም እናመሰግናለን። ክብር ይስጥልን። ምክንያቱም ኢትዮጵያ ስሟን በበጎ ከሚያስጠሩት ጀግኖቻችን ጎን ስለሆኑ ማለት ነው። በኋላ ግን 27 ዓመት ታስረው ኔልሰን ማንዴላ ከተፈቱ በኋላ ዴዝሞንድ ቱቱ የሚባሉ የሃይማኖት አባት ዴዝሞንድ ቱቱ ቄሱ እርቅ እንዲሆንም አደረጉ። በሃይማኖት አባት ተው ያለፈው አለፈ፣ ፍትህ የሚያስፈልገው ፍትህ ያገኛል ተብሎ ሁሉ ነገር ካለቀ በኋላ ደቡብ አፍሪካውያን ሁሉ ነገራቸውን የዛን ጊዜ የከተቱት መሬት ስር ይመስለኝ ነበር። አሁን ደግሞ ጥቁር ጠል የሚባል ነገር አምጥተዋል። ጥቁር ሆነው እና አፓርታይዱ ምን አደረገ ታዲያ? ይህን ለአፍታ ቆም ብሎ መጠየቅ እኛም ምን አደረገ ምን አልሆነም ብለን እንዳንል አናቀውም። ጣዕሙን የነጮችን ቅኝ አገዛዝ ጣዕሙን አናቀውም። ግን አሁን ጥቁር ጠል ከሆኑ ጥቁሮቹ ነጮቹም እኮ እንደዛ ነው፣ ጥቁር ጠል ነበሩ እና የዛን የአፓርታይድን በግልባጩ ማራመድ አይሆንም ወይ የሚል ጥያቄ ለማንሳት ፈለኩኝ። እዚህ ላይ ይረዱኛል? መልሳለሁ። እውነት ነው። ምክንያቱም በመጀመሪያ ደረጃ ሰው መሆኑን ማመን ተገቢ ይመስለኛል። እንደ ኢትዮጵያ ባህል ሰው በአርአያ ሥላሴ የተፈጠረ ነው ተብሎ ያምናል ህዝባችን። ምን ማለት ነው? እግዚአብሔር የፈጠረው ፍጡር ነው። እግዚአብሔር የፈጠረው ፍጡር ደግሞ አበላልጦ አልፈጠረም። አንድ ነው የፈጠረው። ዘሩ ይሄዳል እንጂ ፍጥረቱ አንድ ነው። ስለዚህ ይሄ ቀደም ሲል የነበረው ከአሁን ዘመን በፊት የነበረው ስልጣኔና አሁን ላይ ያለው የቴክኖሎጂ ስልጣኔ ሲጨመር ብዙ ልዩነት አለው። ወደዚህ ስልጣኔ እየገባን ስለሆነ ምናልባት ይህን አይነት ባህል እንተዋለን ብዬ አስባለሁ። አለበለዚያ የሚያስተው ነገር የለም። ይሄ አሁን ያለው ባህል ሲቀረፍ ሰው በአንድነት ይኖራል ብዬ ተስፋ አደርጋለሁ። እንደምናየው ስም አወጡለትና ጥቁር ጠል አሉት እንጂ እንደውም እነሱ በቀለም እኛም አለን በጎሳ እኮ ብሔራችን በልጦብን ያንተ ብሔር ከኔ ይበልጣል ያንተ ያነሰ ነው በሚለው እንፋጅም አለን። ወደዛም ከገባን ደግሞ ሰፊ ነገር እናነሳ ነው። ብዙ አናነሳም እንዳልከው ሳላልፈው ሰረሰ። ይሄ የጎሳ አንተ ትልቅ አንተ ትንሽ፣ አንተ እንደዛ አንተ እንደዚህ የአፍሪካውያኖች በሙሉ እንደ ባህል የተያዘ ነገር ነው እስከሚገባኝ እስከሄድኩባቸው ቦታዎች ሁሉ ያየሁት ማለት ነው። ስለዚህ ደቡብ አፍሪካም በፊት የነበሩት አሁን ላይ ኦልድ ናቸው፣ ሽማግሌዎች ናቸው። አሁን ወጣቱ እየተተካለ ያለው የ20 ዓመት 30 ዓመት በታች ያለ ነው ብንል ልክ ነን። ምክንያቱም የ30 ዓመቱ በዛን ጊዜ ምናልባት ገና እርግዝና ላይ ሊሆን ይችላል። ያንም የነበርንበትን የደከምንበትን ብዙ ላይ ያገናዝብ ይችላል በትምህርት ካላገኘው በስተቀር። ያም ቢያገናዝብ ይሄን አያደርግም ብዬ አስባለሁ። ምክንያቱም ኢትዮጵያ ለዛ ሀገር ምን ያህል እንደደከመች አሁን ዘርዝረን የምንዘልቀው አይደለም። ያደረገችው ሁሉ ብዙ የህግ ማዕቀፎች ሁሉ የተደረገው በኢትዮጵያ ነው። የውጭ ገዢዎች እንዲሸነፉ የተደረገው በተለይ በእሳቸውና
ሊዮፖልድ ሴንጎር የሴኔጋሉ መሪ በጣም የታወቁ ነበሩ። ቀጥሎ አክራ ጋና እንደዚሁ ነበሩ። የዛምቢያው ኬኔት ካውንዳ እንደዚሁ የታወቁ ነበሩ። በዚህ ትግል ላይ በጣም ኔሬሬ የታንዛኒያው ጆሞ ኬንያታ የመጀመሪያው ከቅኝ ግዛት የሁሩ አባት ነው እና እነዚህ ሰዎች አንድነት ነበራቸው። የሞኖሮቪያ የሚባል ደግሞ ሌላ ግሩፕ ነበሩ። እሱ ደግሞ የሰሜን አሜሪካ ማለት እንደዛ የነበሩ ናቸው። የአረቦች አብዛኛው እንትን ያላቸው። ያም ሆነ ይህ የአሁኑ ትውልድ ሊማር የሚገባው በዘመናዊነት ሊማር የሚገባ ተቃቅፎ አፍሪካን አንድ ማድረግ ነው። አሁን ቅድም የነገርኩ የጎሳ መሪዎች የጀመሩት ትግል ትልቅ ቫልዩ ያለው ነው በእኔ ግምት። ምክንያቱም ይሄ አፍሪካ አንድ ሊያደርግ የሚችል ሁለተኛ ደግሞ ቀጥቅጠው የገዙ ቀኝ ጊዜዎች እንዲያምኑ ገንዘቡን እንኳን ነው እንትንም ባይሰጡ ጀስ እምነት ያለው ትውልድ አሁን የሚቀበልበት ጊዜ ሊሆን ይችላል ብዬ አስባለሁ። እያጠቃለለን ነው። ኔልሰን ማንዴላ ከ27 ዓመት በኋላ ፕሬዚደንት ሲሆኑ በዓለ ሲመቱ ላይ እንዲገኙ ከተጋበዙ ቅድም ነካ አድርገውልኝ ነበረ። ከኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ እና ሌሎች የአፍሪካ አንድነት ድርጅት የዛን ጊዜ አፍሪካ አንድነት ነበር። የአፍሪካ አንድነት ድርጅት ዋና ጸሐፊ እና ሶስተኛው ሰው እርስዎ ነበሩ። ደብዳቤዎችም የፓርቲው ኤንሲም የጻፈሎት ኤምባሲውም የጻፋቸውን ወረቀቶችም ሽልማቶችንም እያየሁ ነው። ይሄን ለተመልካቾችም እናሳያለን። ሄዱ ደቡብ አፍሪካ በዓለ ሲመቱ ላይ ተገኙ? በግብዣው መሰረት አልተገኙም። ለምን? ባለመገኘት የጠየቁት አቂነስ ምክርታ ያደረጉትና ሽልማቱን የላኩት ሶሪ ባለመገኘቶ የሚገባውትን ሽልማት በዚህ ልከናል ብሎ ኤምባሲው በውጭ ጉዳይ ሚኒስትሩ ተፈረመው የተላከልኝ ደብዳቤ ነው። ይሄ የተለየ ምክንያት ነበረው? የተለየ ምክንያት አይደለም። ያልተገኘሁበት የፍላይት ችግር ነው። ፍላይቱ መዓት ነበር ወደዛ የሚሄደው የተሳሰረ ነው። እንደውም የደቡብ አፍሪካ ላይ ያለው የኢትዮጵያ አየር መንገድ ምንድን ነው ያለኝ፣ ወንድሜ አልተነሳ ከሆነ ብትቀር ይሻልሃል። በአሁኑ ጊዜ መሪያችን ሰማይ ላይ ነው ያሉት ማረፍ አቅቷቸው በጣም እንትኑ ምንድን ነው ትራፊኩ ብዙ ነበር እና አልተነሳ ከሆነ መመክርህ ብትመጣም አንደኛ አታገኛቸውም። የጠሩ እሳቸው ናቸው። አታገኛቸው በዚህ ህዝብ በፍጹም የሚታይ ነገር ብሎ መከረ። ከእኔ የተሻለ ነው ወንድሜ ሁሉን ነገር የሚያውቅ ስለሆነ እዛ ነበር የሚኖሩት እሳቸው። ወንድሜ የፒቲኤ ባንክ ዳይሬክተር ነው። አሁንም አለ። ፒቲኤ ባንክ ደግሞ ናይሮቢ ነበር እዛ ጊዜ፣ አሁንም ናይሮቢ ነው ያለው እና እሱ ነው ብዙውንም የሚለው የነበረውና በዛ ምክንያት ተጨናገፈ ቀረ። የቀረውበት ምክንያት ይሄ ስለሆነ እንዲታውቁልኝ ብዬ የጻፍኩት። ሽልማቱ ሊነገር ይችላል፣ ሊገለጽ ይችላል። ሽልማቱ ምንንስ በማስመልከት ሸልሞት ያችን ጊዜ አስታውሰው ነው? አዎ እሱ ደግሞ ሌላ አለ። ላይቤሪያ ነው የአረቦቹ ሀገር ሄደው ነበር። አልጄሪያ ሲሄዱ የኔ ደብዳቤ ተጽፎ ነበር ከዚህ ውስጥ አንዱ። እሱን ያነበቡት ለአልጄሪያ ሆነው ነው የነገረኝ ሰው የሚከታተለው ማለት ነው። የዛ ጊዜ ነው መልስ የሰጡት ለሱ እና ያ መነሻ አድርገው ነው እንትን ላይ እንዲገኝ ከገቡት ሰዎች ዝርዝር ውስጥ የኔ የመጣው ከኢትዮጵያ ማለት ነው። እኔ የተረዳሁት ነው። ያጠገባቸው አልነበርኩም። የተነገረኝ ነገር ነውና የተሰጠው ሽልማት ምንድን ነው? አክቹዋሊ በበዓሉ ላይ ለተጠሩ ልዩ እንግዶች ሊሰጥ የሚገባው ዝርዝር ሁሉ ብዙ ነገር ነው ታሽጎ ነው የመጣው። ያ ነው የመጣው እንጂ የተለየ የዜግነት የክብር ዜግነት የከተማ ቁልፍ እንዲህ አይነት ሽልማቶች መስለውኝ ነው እሱ ሰጠ የነበረው እሱ ሊሆን የሚችለው የነበረው ኖ። ከዛ በኋላ በፊት ምን ተደረገ? የፓርላማ አፈጉባኤ ነበረው ከንቲባ አንድ ሴትዮ ነበሩ። የከተማው ነው ያሉኝ አይደል? የደቡብ አፍሪካ እኮ የደቡብ አፍሪካ ፓርላማ ነው ያሉኝ። ከተማ ፓርላማ አፈጉባኤ ነው። ፓርላማ እሳቸው መጡ። ስብሰባ ነበር
እና እዚህ ያሉት አምባሳደር አቀረቡኝ፣ አወራን። ስብሰባውን ጸጥታቸው የጻፉት አለ ትመጣለህ፣ ግን ፓርላማ አሁን ያለው ሁሉ የሚወሰነው ፓርላማ ስለሆነ ፓርላማ መቅረብ ስላለበት ምን እንደምትጎበኝ እንዴት እንደምትጎበኝ ስኬጁል ማዘጋጀት እንችል ምንድነው ፍላጎት አሉኝ። ለእኔ ከባድ ጥያቄ ነው። ኤኒዌይ የገባኝን ያህል መለስኩ። እሱን በመከታተል ላይ እያለን ብዙ ነገሮች ተፈጠሩ በሀገራችን። አመሰግናለሁ። ለዛሬ እስካሁን ያደረግነው ውይይት በቂ ነው። ምክንያቱም የተገናኘንበት ዋናው ምክንያታችን የዚህ ሰሞነኛው ከደቡብ አፍሪካ ጋር በተገናኘ ደቡብ አፍሪካ የሚሄዱ ወንድምና እህቶች ላይ የሚደርሰውን መከራና እንግልት መነሻ በማድረግ ነው። የኛም ልጆች እኮ ከዚህም ሲሄዱ በህገ ወጥ መንገድ ይሄዳሉ፣ እዛም ህግ አያከብሩም። አንዳንዴ ለመጠቃትም በር ከመክፈቱ ብቻ ሳይሆን በቃ አመቻችተው ይሰጧቸዋል። እና አንድ ሰው ምን አለኝ፣ በደቡብ አፍሪካም ያለ ፖሊስ ህግ ማስከበርም የተቸገረው በራሳቸው በኢትዮጵያውያኑም ችግር ነው። አንድም ህግም አያከብሩም፣ ያልተፈቀደም ነገርን በማድረግ ላይ የሚገኛሉ ብሎ አለኝ። እና መቼም ስደት ላይ ያለ ሰው ብዙ ነገሮችን ሊያደርግ ይችላል። ግን የማይወደድ የማይቀበሉት እንኳን ቢኮን የሰው ሀገርን ህግ ማክበር ደግሞ ሰው ሀገር ላይ ተቀምጦ ግድ ነው። እና አንዳንዴም አለመመቻቸት ጥሩ ነገር ይመስላል። ግን እግረ መንገዱን ለሀጣን የወረደ ለጻድቃን እንደሚባለው ህግ የሚያከብረውም ተጎዳ እግረ መንገድም። እና ይህንን በተመለከተ ሀሳቡን እንድናነሳ ለዚህ ነጻነት ቀን ያበቃቻቸው ኢትዮጵያ በእንደናንተ አይነቶቹ ጀግኖች ወታደሮች ውትድርና ስልጠናን አግኝተው አፓርታይድን ከላቸው ላይ አሽቀንጥረው ጥለው ዛሬ ለምን ለኢትዮጵያውያን ህግ ከተላለፉ የያዙና ይሰሯቸው ደው ግን እንዲህ ባይደረግ የሚለውን ነገር ለማሳሰቢያም እንዲመች ነው። ይሄንን ንግግራችንን በኢትዮጵያ የደቡብ አፍሪካ የባህልና የታሪክ አታሺዎች ከተተሉታል ብለን እናስባለን። ዝም ብለን መሬት የሚወድቅብናል ብለን ማናስብም። እና የደቡብ አፍሪካ ህዝብና የኢትዮጵያ ህዝብ ወንድምና እህት ናቸው። መንግስትና መንግስት የኢትዮጵያ መንግስትና የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስትና የደቡብ አፍሪካ መንግስትም ወንድማማች ህዝብ መንግስት ናቸው፣ እናውቃለን። ዲፕሎማሲያቸውም ግንኙነቱም ጥሩ ነው። እንደ ዜጋ ነው ማንሳት። ዜጋ ሲኮን ደግሞ ትንሹም 10 ሳንቲም ዳቦ ላይ የሚጨምርም የሰሞኑ የነዳጅ ሰልፍም ሆድ ያስብሳል። እንኳን ሰው ተሰዶ ሞቶብን ቀርቶ። ስለዚህ እንደ ዜጋ ነው ያነሳ ነው። የመንግስት አቋም አድርገው እነሱ ያዩታል ብለንም አናስብም። ለዛሬ ነበረን በዚህ እንጨርስ አይደለም አቶ መርጌታ? ጥሩ ነው። ግን ይሄ የተደረገው የሚያሳዝን ነገር የሰማነው ዜና የደቡብ አፍሪካ ኤምባሲ ያደረገውን የደቡብ አፍሪካ የጸጥታ ኃይል ያደረገውን ውለታ አንረሳም። በአሁኑ ሰዓት ላይ ያደረገው ርብርብ በደቡብ አፍሪካ የኢትዮጵያ ኤምባሲ ነው። በደቡብ አፍሪካ የኢትዮጵያ ኤምባሲ አቶ እዚህ መግለጫ የሰጡት አምባሳደር ነቢያት ናቸው። የውጭ ጉዳይ ሚኒስትር ቃል አቀባይ ናቸው። አምባሳደር ነቢያት ናቸው። የውጭ ጉዳይ ሚኒስትር ቃል አቀባይ ናቸው። የደቡብ አፍሪካ ፖሊስ ደግሞ አሁን ነገሩን እየተከታተለ ባለበት ሁኔታ ላይ ይገኛልና ይህም አንድ እርምጃ ነው። ይህም አንድ ተስፋ ነው። ይበርታ እንላለን። የተሰጠው ማስተያየት ትልቅ ነገር ነው። ኢትዮጵያም በዚህ እንደተቆጨች ያሳያል። አመሰግናለሁ። የተወደዳችሁ ተመልካቾቻችን ዛሬው ፌርማታ እንግዳ የተሰኘው መርሃ ግብራችን ትኩረቱን ያደረገው ቀደም ሲል እንደሰማችሁት የኢትዮጵያውያን ወገኖቻችን በስደት መርጠው ቢከፋቸው ከአገር ወጥተው የመዳረሻቸው ያደረጉት ደቡብ አፍሪካን ነው። ደቡብ አፍሪካ ደግሞ ሲሆን ደቡብ አፍሪካ እንደጠበቁት ሳይሆን ሞቱ የሚለውን ዜና እኛ እንሰማ ጀመረ። ምክንያቱ ምንም ይሁን ምን ለደቡብ አፍሪካ ኢትዮጵያ ከዋለችው ውለታ አንጻር እንዲህ መሆኑ ተገቢነት የሌለው ነው። ምክንያቱም ኔልሰን ማንዴላን ጨምሮ በኔልሰን ማንዴላ ተመልምለው የመጡ በታንዛኒያ አድርገው ሀገር አቋርጠው የመጡ ሰዎችን ተቀብለው ያሰለጠኑ
ጀግኖች ወታደሮች ደብረ ዘይት ላይ ትልቅ ማረፊያ ሰጥተው በቅርበት እየተንከባከቡ ወታደራዊ ትምህርት የሰጧቸው ባለሙያዎች ነበሯት ኢትዮጵያ ልጆች ነበሯትና ከዛ ውስጥ አንዱ የሆኑትን አቶ ሙሉጌታ ሐምዛን ጋብዘን ያንን የአፓርታይድን ሸክም ከላያቸው ላይ እንዲያራግፉ ያሰለጠናቸዋቸው ሰዎች ዛሬ ነፃነት አግኝተው በስደት አጠገባቸው የሚገኙትን ኢትዮጵያውያንን ለምን ያጎሳቁላሉ የሚለውን ጥያቄ ለማንሳት ወደን ያደረግነው ቆይታ ነበረ። በቀጣይ ከሌላ እንግዳ ጋር በሌላ ርዕሰ ጉዳይ ጠብቃችኋለሁ። እስከዛው ድረስ ጤና ይስጥልኝ።